በጣም ነው የፈራሁት ፍፄ። ከዚህ በኋላ ምን አይነት ነገሮች ሊከሰቱ እንደሚችሉ አላውቅም። ለምን እንደዛ አደረገ? ቆይ እናንተ ማውራት አልፈልግም። እኔ ምን አልፈልግም። እናንተ ማውራት እኛ ደግሞ አንተን ማውራት እንፈልጋለን። አንተ ሙሱል ታስፈራራው ነው የመጣው። ታስፈራራው እንዲወጣው ምንድነው? ድጋሚ አንተ ነው አረፈ። ሰላሙን አሰጡትም እንዴ? ብሩኬ ለምን ሳጠራም ሰው የለም። እናንተ ላይ ታገቱት። እናንተ ለምን መጣንተ? ልጁን ለምንድን ነው የመታችሁት? በእግዚአብሔር አንተም ነበርክ። ማን ነው የመታው? እኔ ነኝ የመታሁት። እሺ ምን እኔ ነኝ የመታሁት? ለምን አይሞትም ልጁ? ምን አገባችሁ? እኔ ነኝ የመታሁት። ሄኖክ ስነ ስርዓት ይሁን። ታንቆ ይሙት። አይኒ ምን ያደርግልሻል? ልጁ ይሙት ከፈለገ። ለሱ ልታግዢ ነው የመጣሽው? እኔ ልጁ ነው ወይ ለእኩል እኔ ለልጁ ላግዝ አይደለም። አንተ ችግር ውስጥ ትገባለህ። እኔ እና አንቺ ጨረሰን አይደል? ጨረሰን አይደል ወይ? ምንድነው የማትረጋጋው? አልጨረስኩም። በቃ እኔ ጨርሻለሁ። በቃ ውጡልኝ፣ ልኑርበት ህይወቴን። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች፣ ዛሬ በምሽት ነው የመጣ ነው። አይታችኋል የተለቀቀውን ቪዲዮ። ከዛ ቪዲዮ በኋላ እኛም እኔና ሄሚ አብረን ነበርን። ከዛ በኋላ ልጁ ቡቡ ሞተው ነበረ እና ደግሞ እኛ ባላሰብንበት ከልጁ ጋር ተገናኝተው ቡቡ ከልጁ ጋር ተጣልቶ ልጁ ለሃይሚ ፎቶ ልኮላታል እና ሃይሚን በጣም ደብሯታል። በጣም የማይሆን ነገር ውስጥ ነው ያለችውና እኔም እንደዚህ አይነት ነገር ውስጥ ሆና ትቻት መሄድ በጣም ነው የደበረኝ። ብቻ ይደብራል። ቡቡ እንደዚህ ያደርጋል ብዬ አልጠበቅኩም ነበረ። ከልጁ ጋር እንደዚህ አይነት የማይሆን ውስጥ መጋባትም አልነበረበትም። ይሄ ተራ ነገር ነበረ። ላይክ የሁለታቸው ጉዳይ ነው። ልጁ የፈለገውን አለ እንጂ ሃይሚ ጋር ሌላ ነገር ኖሮ አይደለም። ልጁን የፈለገውን ያደረገው የፈለገውን ያለው። ግን ደግሞ ይባስ ብሎ ይሄን ያክል መንገድ ተጉዘው እንዲህ ተገባብተው እንደዚህ ጸብ ውስጥ መግባት በጣም ይደብራል። እና ልጁም ብሩኬም ምናልባት ሌላ ችግር ውስጥ ነው የገባው። ልጁ ተጎድቷል። ብቻ ይደብራል። ሃይሚ ጋር ፎቶ ልከውላት እሷም ያንን ነገር ስታይ አላስቻላትም። ያው ብሩኬ ሌላ ነገር ውስጥ የሚገባ ይመስላል። ብቻ ምን ማድረግ እንዳለብን አላውቅም። እኔም ግራ ስለገባኝ ነው። በጣም ነው የፈራሁት ፍፄ። ከዚህ በኋላ ምን አይነት ነገሮች ሊከሰቱ እንደሚችሉ አላውቅም። ለምን እንደዛ አደረገ? ቆይ እኔም ግራ ገብቶኛል እኮ ምን አይነት ሰይጣን እንዳሳሳተው አላውቅም። እሱን የፈለኩት እኮ ነገሮችን ላስረዳው ነበር፣ ግን እሱ ድንገት መጣብኝ። እኔ ምን ላድርግሽ? እኔ ፈልጌው ነው እንዴ? አሁን እሱ ያልተረዳው አንድም ያንን ነው። አልገባኝም። ሁለቱ ያላቸው ነገር ምንድነው? እንደዚህ እንዲሆኑ ያደረጋቸው ነገር ምንድነው? እኔ ምንም ሊገባኝ አልቻለም። ተረጋጊና። እኔ እንዴት ልረጋጋ? እሺ በዚህ ምክንያት እኮ እሱ ችግር ውስጥ ሊገባ ነው እኮ። እኔም ግራ የገባኝ አንድ እሱ ነው። ከልጁ ጋር ሌላ ነገር ውስጥ መግባት ምንም ተገቢም አልነበረም። ተራ ነገር ነበረ። የሆነ እንደዚህ የሚካበር ነገር ሆኖ ንዴቱን ለምን መቆጣጠር እንደማይችል እኔ ምንም ሊገባኝ አልቻለም። ምን እንደፈለገ ራሱ እኔ ምንም አላውቅም። እኔ ራሱ እንዴት አድርጌ ማስረዳት እንደምችል አላውቅም። አይታችኋል ቪዲዮ ላይ እኔና ሃይሚ ያለውን ነገር ልናስረዳው ነበረ። በመሀል ነው ልጁ የመጣው። ልጁም ምን አይነት ውስጥ እንደገባ አላውቅም። ከብሩኬ ጋር ምን ይባባሉ የምናውቀው ነገር የለም። ግን ደግሞ እንደዛ ጠብቆ መጣላት ከሱ ጋር ላይክ ብሩኬ ላይ ሌላ ችግር መፍጠር ነው። ካለብን ነገር ላይ ሌላ ችግር መፍጠር ነው። እንደዚህ ደግሞ አይነት ነገር መፈጠርም አልነበረበትም። እኔ እንጃ። እኔ ሰው ደብድቦ ወይ ሰው የሆነ ነገር አድርጎ ጎድቶ እስር ቤት ቢገባ እኔ ምን እጠቀማለሁኝ እንዴ? ይህ ሁሉ ሰበብ እኮ የመጣው በእኔ ምክንያት ነው አይደለ? እኔ ጋር በመጣው መረጃ ምክንያት ነው። እሺ እኔ ምንድነው ማድረግ ያለብኝ በዚህ ምክንያት? እሺ ሁሉም ቤተሰብ ይበጠበጣል። ያው አንቺ ተረጋጊና ያለውን ነገር ማስተካከል የምንችል። እኔ ምንም ነገር ማየት አልችልም ከዚህ በኋላ። የዛሬን ብቻ አላገኘውና ለምን እንደዚህ እንዳደረገ አንዴ ብቻ እንዲያስረዳኝ ነው የምፈልገው። ከዛ በኋላ አይኔን አያየውም። አሁን እንደዚህ አትበይኝ። እሄድለታለሁ ከዚህ ሀገር። እሱን አይደል የሚፈልገው? ከሰው ጋር እየተደባደበ ከሰው ጋር እየተጣላ እሱ የሆነ ነገር ቢሆን እኔ ደስተኛ ነው እንደ የምሆነው?
ምንድነው ፍላጎቱ አልገባኝም። የራሱን ችግር መፍታት ሲያቅተው እኔ ላይ መጥቶ ሌላ ችግር ይፈጥርብኛል እንዴ? ልጁ አሁን እኮ ወደ ሌላ አላማ ነው በቃ እኔ ላይ ነው እየዞረ ያለው ልጁ። እንደዛ ማድረግ እንደዛ መደብደብ ለምን አስፈለገ? እኔ ምንም ሊገባኝ አልቻለም ፍፄ። ለምንድን ነው እኔ ላይ እንደዚህ የሚፈጠረው? ለምንድን ነው ነገሮች እኔ ላይ እንደዚህ የሚወሳሰቡት? እና ቤተሰብ ይሄ የተፈጠረ ያለው ነገር ግራ ያጋባን ነው ሁላችንንም። ከብሩኬ እንደዚህ አይነት ነገር መጠበቅ በጣም ይደብራል። እንደዚህ ያደርጋል ብዬ እኔ ፈጽሞ ማስቤ አላቅም። እንደዚህ ቦታ ይዞ የሆነ ተቀጣጥሮ መደባደብ ይሄ ድሮ የቀረ የጻን ልጅ እንትን እንጃ። ብቻ ግን ምን አይነት መንፈስ ውስጡ ላይ እንደገባም አላቅም። ልጁም ምን ይበለው የምናውቀው ነገር የለም። ብቻ ግን ከዚህ ነገር ውስጥ ብንወጣ ደስ ይለኛል። እንዲህ ባንቀጥል፣ እንዲህ ሰላማችን ባይናጋ ደስ ይለኛል። ለሀይሚም መታሰብ አለበት። እንደዚህ የማይሆን ችግር ውስጥ ገብታ እንደዚህ ማዘንም የለባትም፣ ማልቀስም የለባትም። ከጎኗ ሰው ያስፈልጋታል። የማይሆን አንድ ተራ ሰው የፈለገውን አለ ተብሎ እንዲህ እሷ ላይም መቀየር ይደብራል፣ በጣም ያስጠላል። በዚህ ሰዓት ሰው በሚያስፈልጋት ሰዓት ሌላ ችግር ሌላ መዘዝ ያለብንን አንድ ያቺን ተራ ነገር እንኳን መፍታት ሳንችል ሌላ 10 ጣጣ ይዘን መተን ብቻ ፈጣሪ እርዳን። ብሩኬም እንደዚህ አይነት ነገር ለምን እንዳደረገን ማወቅ ፈልጋለሁ። ምክንያቱ እኔ ነኝ፣ እንደዚህ የሚያደርግበት ምክንያት እኔ ነኝ። ግን ለምንድን ነው ቢያንስ እንኳን ስልኬን የማያነሳው እንዴ? እኔ ጠላቱ ነኝ እንዴ? ይሄን ያክል በቃ ጥፋትህን ስተትህን ንገረኝ ብቻ እኮ ነው ያልኩት አይደል እንዴ? እኔ ካንተ ልስማ ከሌላ ሰው መስማት አልፈልግም ነው እኮ ያልኩት አይደል እንዴ? እኔ ላይ ስልክ አለማንሳት፣ እኔ ላይ እንደዚህ መሆን፣ በእኔ ምክንያት ደግሞ ሄዶ ከሌላ ሰው ጋር መጣላት፣ መደባደብ፣ ሰውን መጉዳት፣ ከዛ ደግሞ በቃ ይሄ እኔ በቃኝ፣ ስለሱ ልጅ በቃኝ፣ ስለ ብሩኬ በቃ በጣም ነው የተለችኝ። አንዱን ችግር ሳልፈታ ጭራሽ ሌላ ችግር ውስጥ ያስገባኛል አይደለ? ምን እንደሚጠቀም አየዋለሁኝ። እስኪ ከዚህ በኋላ እሺ ልጁን መታው ምን እንደተጠቀመ እንዲነግረኝ ይፈልጋለሁኝ። ምንም እኮ የሚጠቅም ነገር እኮ አይደለም መደባደብ። ምን ይጠቅም? ንዴቱ ሲበርድለት ይጸጽተዋል እያንዳንዱ የሚያደርገው ነገር። አንዱን ችግር ሳይፈታ ሌላ ችግር ላይ ይጨምርብኛል እንዴ? ትንሽ አይከብደውም? ወይስ ነገሮች ወደ ሌላ ሊያመሩ እንደሚችሉ አላሰበም? ሲማታ ጠብቆ ልጁን ሲጎዳው እኔ ላይ ሌላ ችግር ሊፈጥር እንደሚችል አላሰበም? የሱን ቤት እኮ አይደለም የሚያውቀው፣ የኔን ቤት ነው አይደለ? ሴት ልጅ ነኝ እኮ እኔ። በዚህ መንገድ ነው እኔን የሚጠብቀኝ? በዚህ መንገድ ነው ከሱ እኔን የሚያድነኝ? ሌላ ነገር እንኳን አስቦ ከሆነ ፍፄ እኔ አልገባኝም። ምን አይነት የህፃን ልጅ ጨዋታ ነው እንዴ? ልጁ ሳያስፈቅደኝ የፈለገውን ነገር እየያዘ ይመጣል ቤቴ ድረስ። እኔ በቃ ለምን እንደዚህ እንዳደረገ ዛሬ ብቻ ልጠይቀውና ከነገ ጀምሮ እዚህ ቤት አያገኘኝም። እሱን ከሆነ የሚፈልገው አይደለም እዚህ ቤት እዚህ ሀገር አያገኘኝም። እንዴት ልበል? እሺ ከዚህ በላይ ምን ልበል እንዴ? የራሱን ችግር መፍታት ሲያቅተው እኔ ላይ ሌላ ችግር ይጨምርብኛል እንዴ? እኔ ልጁም አላማ አልገባኝም። ግን እኔ ስለ ልጁ አይመለከተኝም። ሲጀመር አላውቀውም። የሚያወራውም ከሱ ጋር ነው። በቃ አንድ ቀን አጋጠመኝ፣ በቃ አገዘኝ፣ ረዳኝ። ከዛ ያለፈ ምንም ነገር የለንም፣ አለቀ። ከኔ ይልቅ ከሱ ጋር ነው የሚያወሩት እንዴ? ወይስ ሌላ ኬዝ አላችሁ? አልገባኝም እንዴ? ወይስ ከድሮ ፍቅረኛው ጋር የተያያዘ ነገር አለ? እኔ ምንም ሊገባኝ አልቻለም። ካለ እንዲያስረዳኝ እፈልጋለሁ። ሄዶ የሚመታበት እኔ ብቻ አይደለሁም ኬዙ እንዴ? እኔ ምን እዳለብኝ? በእኔ ሰበብ እየተደረገ ሁሉም ነገር እንትን የሚባለው ብቻ የሚያንቺ ተረጋግና ከሆነ እናውራው ታወሪው እንደው እኔ እንዴት መረጋጋት እንዳለብኝ ራሱ አላውቅም። ፍፄ አንቺ ራስሽን አታስጨንቂ፣ ራስሽን ትጎጃለሽ። እንዴት አላስጨንቀው ራሴን? ይሄ ልጅ ቤቴን ያውቀዋል። ገባ አይደለ?
ብሩኬ የሆነ ነገር አድርጎታል። ከዛ እኔ እንደዚህ ያደረገኝ ምናምን ነገር ብሎ ላከልኝ። አውርቶኝ የማያውቅ ልጅ ዛሬ ብሩኬ ሲጎዳው እኔን እንደ ማስፈራሪያ ተጠቀመኝ። እስከዛሬ አውርቶኝ የማያውቅ ልጅ ማለት ነው። በስርዓት በስልክ እንኳን ተደዋውለን አናውቅም። ይሄው በዚህ በሚፈጠረው ኬዝ ነው በቃ የምንገናኘው ራሱ። ግን እድሜ ለብሩኬ። በጣም ነው የደነገጥኩት ቴሌግራም ላይ ፎቶ ሲላክልኝ። እሱም አልመሰለኝም ነበር ሌላ ሰው የሆነ የላከልኝ መሰለኝ እና አየሁትና ከሰው ጋር ተጣልቶ ነው እንዴ ምናምን ነገር ብዬ ማን ነው ምናምን ብዬ ፕሮፋይሉን አየሁኝ እና ራሱ ልጁ ነው ማለት ነው። ግን እኔን እንደ ማስፈራሪያ ነው እየተጠቀመኝ ያለው። እኔ ብሩኬ ለጉዳዩ እኔ ምን አገባኝ? ግን ለምን እንደዛ አደረገው እሱን? እና ከዚህ በኋላ እኔ በብሩኬ ጉዳይ ምንም በቃ እኔ እንጃ በጣም ነው ተስፋ የቆረጥኩት። መቼ ነው የሚያስበው በስትክክል? ሁሌ በቃ ሁሌ ችግር እንዴ! እኔ ላይ የፈጠረብኝን ስለ ድሮ ፍቅረኛው ሆነ ስላሁን እኔ አይመለከተኝም። እሱን መፍታት ሲኖርበት ልጁን ሌላ ውስጥ እያስገባ እኔ ሌላ ችግር። ዴት ያንን ነገር እንኳን ማገናዘብ ይከብዳል። እና እኔ አላቅም እንደማደርግ ራሱ አላቅም። ሀሳቤ በጣም እየተበታተነ ነው። አይሚ አንቺ ታረጋግጥ። አሁን ያለውን ነገር መፍታት ባለብን መንገድ እንፈታለን። ብሩኬም ቢሆን እንደዚህ አይነት ነገር ምን አይነት ሌላ ችግር ይዞ ሊመጣ እንደሚችል ማሰብ ነበረበት። እንደዚህ ቶሎ ወስነ ላይክ እሷ ላይ ሌላ ችግር ነው የሚመጣው። የሆነ ጥሩ ነገር ያደረክ መስሎ ሊሆን ይችላል፣ ግን ደግሞ ይሄ ጥሩ ነገር አይደለም፣ መጥፎ ነገር ነው። ቤቷን የሚያውቀው እሷን ነው። ዘው ብሎም ሲመጣ ያየነው እሷ ቤት ነው እና ነገ ከነገ ወዲያ እንደዚህ ማስፈራራት ከያዘ ሌላም ነገር ችግር አለመፍጠሩ። ስማኝ፣ እኔ ስለ ብሩኬ ማሰብ አቁሜያለሁ። በቃ ተስፋ ቆርጫለሁ። ብሩኬ የሆነ ነገር ቢሆን ብሩኬ ሰው ጎርቶ ቢታሰር ምናምን በቃኝ፣ በሱ ጉዳይ ተስፋ ቆርጫለሁ። ግን እኔ ራሴን ማትረፍ ፈልጋለሁ። ገባ አይደለ? ራሴን ማዳን ፈልጋለሁ። ይሄ ነገር እኔ ላይ ነው ችግር የሚፈጥረው። ማን ነው እሺ ነገ እኔ የሆነ ነገር በሆን ተጠያቂው? እድሜ ልኩን ሲጸጸት ሊኖር ነው? እኔ ሄጂ ልጁን እንደዛ ባላደርገው ኑሮ እንደዚህ አረጋትም ነበር። እኔ የሆነ ነገር በሆን ምን ዋጋ አለው ከረፈደ በኋላ? አሁን እንሂድ ያለበት ሄጂ ለምን እንደዚህ እንዳደረገ ብቻ ይንገረኝ። እሺ ደጋግሜ እየጠየቅኩት ነው። ኬዝ ካለህ ንገረኝ እያልኩት ነው። በቃ ከልጁ ጋር እኔ የማላውቀው የሆነ የተለየ ኬዝ ካለው ይንገረኝ እንጂ እንደዚህ የሚማታበት ምክንያት እኔ ጭራሽ ሊገባኝ አልቻለም። እኔ ብቻ አይደለሁም ምክንያቱ። በቃ ፍፄ የምጠይቅ ፈልጋለሁ እሱን ነገር እንድና ጠይቅ አስገመትሽኝ በሰው ወረተኝ ውስጤንም ማመሳቅ ላይ ሳታባሪ ደጅ የምትናፈቂ ሰው ወዳሪ ስትሆኝ ዝም አልኩ አንቺን ላለማጣት። ተይ ግን ዙር አይደለም ወይ ፍቅር መግፋት? እንኳን ስጋላሽን ለሌላ አንደበትሽ ቀርቦ ያወራ። ይህን አውቃለሁ ብዬ እንጂ አይከፋኝ አምሮብሽ ስትሄጂ። ታዲያ ያስቆጠረሽ ወርቅ እንደ መዳብ ጊዜው ነው እንዴ ወይስ ከፋሳ? ያኛውን እምነቴን አጣሁት ከኔ ጋር ሰተሽኝ ብቻቲ ነፍስ የሌለው ስጋ ምን ብዬ ናውጋ? ሀሳብ የለሽም
ሀሳብ የለሽም ስለኔ ወዱም አልገባሽ መሸን ስቀና ኩለኔ ሀሳብ የለሽም ስለኔ ወዱም አልገባሽ መሸን ስቀና ኩለኔ ምንድነው ቅሬታሽ የሚሰማሽ ምን በድዬሽ በኔ የተከፋሽ ሳትነግሪኝ ሸኘኝ እንዳትይ አንቺ ነሽ ውስጤ ብርታቱ ብዬ እንዳልተናገርኩ ለስንቱ አስገመትሽኝ በሰው ወረት ማለት አንተ መስሎ የሰራ ነው። ብሩክ የለም ሰላም ማለት ምንድን ነው? ለምን መጣችሁ? ግቡ አይቀድምም? ለምን መጣችሁ ማለት ለምን መጣችሁ? ምንድን ነው? ሂዱ በቃ። የት ነው የምንሄደው? እናንተ ማውራት አልፈልግም። እኔ ምን አልፈልግም። እናንተ ማውራት እኛ ደግሞ አንተን ማውራት እንፈልጋለን። ምንድን ነው? እንዳዘገው አሁን በዚህ ማታ ምን እንድባል ነው? ምን እንዲፈጠር ነው የመጣችሁ? ምን አደረኩኝ? አብራችሁ ነበራችሁ ነው? አዎ። ልጁን ስትመቱት አብራው ነበር። አንተ ፍራቴ ምን ያርግ ማለት ልጅ አንተ ሙሱል ታስፈራረው እንደመጣው ተስፈራው እንዲወጣው ድጋሚ አንተ ምንድን ነው የምትለው? እሺ ነው ክረፍ ሰላሙን አሰጡትም እንዴ? ሄኖክ እረፍ። ሄኖክ በእግዚአብሔር ብሩክ ለምን ሳጠራም ሰው የለም። እናንተ ላይ ታገሩት እናንተ ተረጋጋው ከላይ ረፍሽ። እሺ ሄኖክ አንዴ ተረጋጋ። ሄኖክ አንዴ ረፍ። ሄኖክ ከኔ ጋር ለዚህ መጣ ነው። በእግዚአብሔር ምን ሆናችሁ ነው እንዴ? ረፍ። ሄኖክ በእግዚአብሔር ለምን አትሰሙኝ? በእግዚአብሔር በማርያም ብሩክ ያርጋጋኝ እንዴ ይፈላ እዛው አንተ ልጁን ሌላ ችግር ውስጥ ከተተራለህ አትንገርገና። አዎ እኔ ነኝ። እኔ በሌላ ፈለከው መረፍ የሚባል ነገር የለም። አንተ ሄኖክ ረፍ። ምን ልትሰሩ ነው የመጣችሁት እናንተ? ምን ልትሰራ መጣህ አንተ? ቆይ ሄኖክ አንተ ምን ብሎ ነው እንዴ? ምን ልትሰሩ መጣችሁ? ምንድን ነው የምትፈልጉት ከእኔ? ምንድን ነው የምትፈልጉት? ሌላ ነገር ነበር። ለምን ደግሞ አትረጋጉት? በእግዚአብሔር አንተ ቁጭ በል ቁጭ ነው። ስነ ስርዓታችሁን ያዙ። በቃ ምን ምን እንዲፈጠር ነው? ምንድን ነው የፈለግሽው? እኔ ምን እፈልጋለሁ? ምን ልትሰሩ መጣችሁ? ለምን አትሆኝም? በቃ አንተ ልጅቷን ችግር ውስጥ ማስከተው እንደ ፈለግ ምን ተወኛል አይደለ? እንሄዳለን። ይኸው እንሄዳለን አሁን። በቃ ግን እናንተ ተረጋጉ። ምን ሆናችሁ ነው? እሺ አሁን ምን እንዳደረግ ነው? ለምንድን ነው የመጣችሁት? ምንድነው ያላችሁ? ለምን መጣችሁ? ልጁን ለምንድን ነው የመታችሁት? በእግዚአብሔር አንተም ነበር። ማን የመታው? እኔ ነኝ የመታሁት። እሺ ምን? እኔ ነኝ የመታሁት። ምን አይሞትም ልጁ። ምን አገባችሁ? እኔ ነኝ የመታሁት። ሄኖክ ስነ ስርዓት ይሁን። ታንቆ ይሙት። አይኒ ምን ያደርግልሻል? ልጁ ይሙት ከፈለገ። ለሱ ልታግዢ ነው የመጣሽው? እኔ ልጁ ነው ወይ? ለእኩል ታግዢ። እኔ ለልጁ ላግዛ ይላል። አንተ ችግር ውስጥ ትገባለህ። እኔ እና አንቺ ጨረሰን አይደል? ጨረሰን አይደል ወይ? ምንድነው የማትረጋጋው? አልጨረስኩም። በቃ እኔ ጨርሻለሁ። በቃ ውጡልኝ። ልኑርበት ህይወቴን። ምን አንተ አገዘን መታኝ ነው የመጣው? እንደዛ አይደለም ብሩኬ፣ እኔ ልጠይቅህ ነው። ለምን ነው የመታው ከልጁ ጋር? ሌላ ኬዛ መምታት ስላለብኝ። ለምን? በቃ እንዲናናቀኝ አልፈልግም። ዋጋውን ነው የሰጠሁት። ምን ደበረሽ? እኔ ለምን ይደብረኛል? እና ታዲያ አንተ እኮ ችግር ውስጥ ትገባለህ። አንተ ዝም በል። አገባ ሄኖክ በእግዚአብሔር አንተ መመታት ከፈለክ እንደ ልጁ ትቀጠቀጣለህ። እኔ አዎ
ትመታኛለህ? በደንብ አድርጌ ነው። ወይኔ በእግዚአብሔር ሄኖክ በቃ አበዛውም እንዴ? ይሄ እኮ በጣም አበዛው። ልጅ አታወራቱ ቁጭ እሺ እንወጣለን። ምን እሺ እንወጣለን። ምን እሺ? ምንድን ነው ከኔ ፈልገው? ተረጋጉ እናንተ። ምን እያደረጋችሁ ነው? ሁለታችሁ እብድ ናችሁ እንዴ? ጤነኛ አይደላችሁ እንዴ? እብዶቹ እናንተ ናቸው። እኔ ቤቴ እኮ ነው የመጣችሁ። ቤቴ እኮ ነው የመጣችሁ። ተረጋግተህ እስቲ አስበው። ተረጋጋ። ችግር እየፈጠርክ ነው ብሩኬ። ምን አይነት ችግር? እየታወቀ አይደለም። ምን አይነት ችግር? እኔ በዚህ ማታ አንተ ቤት ምን ያስመጣኛል? አይገባህም እንዴ? ምን አይነት ችግር ነው የፈጠርኩት? መልሽልኝ። ልጁን በማታት ጥሩ አላደረግም። በቃ መተው ያማል እንዴ? እኔ እኮ ቤቴን የሚያውቀው እኮ ነው። ምን አላት? ምን ያውቃል ይሄ? ምን አንተ እድሜ ልክ እንደነስ ሆነ ትቀጥላለህ እንዴ? ለምን ደግሞ አታስበው? አንቺ ዞሬ ምን ልታረግ ነው? አሁን ደግሞ ይሄ ገገማ ነው እንደዚህ አይነት ችግር ውስጥ ነው የተፈላ። እስኪ ረፉ። ምን ቤት ነው ማለት የፈለገ ቢመጣ ምን ቤት ነው? ወይኔ ጉዴ ፈላ። ምን ቤት ነው አንተ? እሺ ቆይ ሄኖክ ረፍ። አታሰብረኝ። ቤቱን አትበጥብጡብኝ በእናትህ። ና ውጣልን በቃ ረፉ። በእናታችሁ ሰላማችን ውጣ። ይሉታ ረፍ። በቃ ሄኖክ ቁጭ። አንተ ለምን ቁጭ? ምን እየሆነች እንኳን እንዳለ አታይማ። እንዴት በቃ ቁጭ። አንተ ነው የዙሉ ምክንያት እሷ እንደዚህ ለመሆኑ ምን እንዳደረጋችሁ ግን ታውቃላችሁ? አይኔን ልታጠፉት ነው እንዴ እናንተ ፍላጎታችሁ? ቆይ ልቀቀኝ። ይሄን ነበር የምትፈልገው? ስሚ፣ ምንድነው እሺ የምትፈልጊው? ልቀቀኝ። ምንድነው የምትፈልጊው? ምን ላድርግ? ምን ላድርግ? አይኔን ልታጠፉት ነው ፍላጎታችሁ? ልቀቀኝ። አንተም ጓደኛህም ገደል ግቡ። አንቺ ምንድነው የምትፈልጊው ከኔ? ሂድ ግደለው ልጁን። እሱን አትፈልገው። ልቀቀኝ። እሺ ገና ደመና ስሚ፣ እኔ ላንቺ ብዬ ነው እሺ ከሱ ጋር የጣለሁት። ልቀቀኝ። ስነ ስርዓቱ እንዲይዝ ነው እሺ የጣለሁት። ልቀቀኝ። ስሚኛ፣ ስነ ስርዓቱ እንዲይዝ። ስሜታችሁ ምንም አይመለከትም። እና እንዴት ነው? በመረጋጋት በመውራት ልጁ ምንም ቤት አይደለም እንዴ? ልጅቷ ሌላ ችግር ውስጥ እየከተታችኋት እኮ ነው። የምን ችግር? አታስብም እንዴ? እሺ ስሚኝ፣ አንዴ ስሚ ሃይሚ፣ ስነ ስርዓት ያዘቃ። ልቀቀኝ። አንቺ ነሽ እያስደፈርሽኝ ያለሽ። ማድረግ ያለብኝን ነው ያደረኩት። በቃ ተጣሏት። ምን ይሁን? እሺ ልቀቀኝ። አንተ ልብ ካለው መጥቶ ያረኝ። አንደኛ ደነዝ ሆነሃል። ልጁንም ግን አታደንዘው። ልብ ካለው ልጁንም አታደንዘው። ምን ያርግሽ? እሱ ምን አለ? አብራችሁ ደንዛችኋል። ልቀቀኝ ወደዛ። አሁን ለምንድን ነው ማሰሚኝ? እኔ እጄ እያሳመምከኝ እኮ ለምን አትሰሚኝም? ምንድን ነው የምትይው? ለመተው ነው ወይ? እኔ እሄድልሃለሁ። የት ነው? ከዚህ ሀገር እሄድልሃለሁ። ነገ እዚህ ሀገር አታገኝም። አይመለከተው። አሁን ነው እንደ የምትጠይቀው? አሁን ነው እንደ ያሳሰበህ? አስገመትሽኝ በሰው ወረታይ ውስጤንም አመሳቅ ላይ ሳታባሪ ደጅ የምትናፈቂ ሰው ወዳዳሪ ስትሆኝ ዝም አልኩ አንቺን ላለማጣት። ተይ ግን ዙር አይደለም ወይ ፍቅር መግፋት? እንኳን ስጋላሽን ለሌላ አንደበትሽ ቀርቦ ያወራ። ይህን አውቃለሁ ብዬ እንጂ አይከፋኝ አምሮብሽ ስትሄጂ። ታዲያ ያስቆጠረሽ ወርቅ እንደ መዳብ ጊዜው ነው እንዴ ወይስ ከፋሳ? ያኛውን እምነቴን አጣሁት ከኔ ጋር ሰተሽኝ ብትሄጂ ነፍስ የሌለው ስጋ ምን ብዬ ላውጋ? ሀሳብ የለሽም ስለኔ ወዱም አልገባሽ መሸን ስቅና ኩለኔ። ሀሳብ የለሽም ስለኔ ወዱም አልገባሽ መሸን ስቅና ኩለኔ። ምንድነው ቅሬታሽ የሚሰማሽ? ምን በድዬሽ በኔ የተከፋሽ? ሳትነግሪኝ ሸኘኝ እንዳትይ